ሊቨርፑሎች በስተመጨረሻም የፍሎሪያን ቪርትስን ዝውውር አረጋግጧል። ባለፉት ቀናቶች በንግግር ላይ ከቆዩ በኋላ አሁን ፍሎሪያን ቪርትስ ወደ ሊቨርፑል የሚያደርገውን ዝውውር ፋብሪዚዮ ሮማኖ ሂርዊጎ በማለት አረጋግጦታል። ቻምፒዮኖቹ ጀርመኑ አማካኝ ወደ አንፊልድ ለማስኮብለልም በአጠቃላይ ዋጋ 150 ሚሊዮን ዩሮ ያህል ሪከርድ የሆነ ዋጋም ያወጣሉ። ይህም የብሪቲሽ ሪከርድ የሆነ የዝውውር ዋጋ ያድርጓል። የካይሴዶን 115 ሚሊዮን ፓውንድ ሪከርድ ድም ነው ሰብሮ የሚገኘው። ፍሎሪያን ቪርትስ በቀጣይ የሕክምና ምርመራውን የሚያደርግ ሲሆን ከዛ ውሉን የሚፈርም ይሆናል። ይህ ተጫዋች አሁን ላይ በዓለም እግር ኳስ አሉ ከሚባሉ ምርጥ የአጥቂ አማካኝ ተጫዋቾች መካከል አንዱ መሆኑ መቼስ አጠራጣሪ አይደለም። በተለይ ሊቨርኩሰኖች የቡንደስሊጋውን ዋንጫ አምና ባሳኩበት ዓመት በእጅጉኑ የደመቀ ተጫዋችም ሆኖ ነበር የተገኘው። ዘንድሮም ግን እንዲሁ መድመቁን ቀጥሎት ነው የተገኘው። ዘንድሮ 16 ግቦችንና 15 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋች ነው። የክለብ አጋሪውን ጀሬሚ ፍሪምፖንግን ተከትሎ ወደ መርሲሳይድ እንደሚከትም ተረጋግጧል። ፍሎሪያን ቪርትስ ወደ ሊቨርፑል ሲያመራ ደግሞ የተለያዩ ጥቅሞችን ይዞላቸው የሚመጣ ተጫዋች እንደሚሆን ይታመናል። በሊቨርኩሰን ቤት ሆኖ ካየናቸው ነገሮች አንጻርም ማለት ነው ዲፕ የሆነ ቢልድ አፕ ላይ ተጽዕኖ ፈጣሪ ነው። በማንቱማ ፕሬሲንግ ማሸነፍ ይችላል። ፍሪ ስፔስ ማግኘትን የሚያስችል ተጫዋች ነው። ከዲፌንሲቭ ላይን ጀርባ የመሮጥ አቅም አለው በማለት ተከላካይና በፉል ባክ መካከልም ያለውን ጋፕ ኢላማ የሚያደርግ ተጫዋች መሆኑ ብዙ ጊዜ ይስተዋላል። ኳስ ይዞ መጫወት ይችላል። ታክቲካል ልቀት ያለው ተጫዋች የሚያደርገዋል። አርነ ስሎት ደግሞ ዳይናሚዝምን፣ ቴክኒካል ኳሊቲንና ፕሬሲንግን የሚወዱ መሆኑ ፍሎሪያን ቪርትስ ይህንን ማቅረብም የሚችል ተጫዋች አድርጓል። በድሪብሊንጉ ስፔስን በሚጠቀምበት መንገድ እንዲሁም ቨርቲካል አጮቱ ዳይናሚዝምን ያቀርባል። በቴክኒካል ጥረቱ ደግሞ ሁለቱንም እግሩ መጠቀም ይችላል። በሁለቱም ሹት ማድረግ ይችላል። ሩጮቹን በጥልቀት ለማድረግ ፈቃደኛ ነው። ከጥልቀት ተነስቶም ወደ ሳጥን ውስጥ የመድረስ አቅም አለው። ይህ ደግሞ ትልቅ የግብ አደጋ ተቃራኒ ቡድን ላይ ይፈጥራል። ከኳስ ጋር ደግሞ መሮጥም ይችላል። እንዲሁም ለትራንዚሽንም አመቺ የሆነ ተጫዋች ነው። ፕሬሲንግ ላልነው ደግሞ ያው ፕሬሲንግም ያደርጋል። ተጫዋቹ በአጠቃላይ ፊዚካሊም፣ ቴክኒካሊም፣ ታክቲካሊም፣ ሳይኮሎጂካሊም በሙሉ የተሟላ ተጫዋች አድርጓል። ሌሎች ጉዳዮችን መመልከት እንቀጥል። ማንቸስተር ሲቲዎች ሁለት ተጫዋቾችን በይፋ አስፈርመዋል። ማንቸስተር ሲቲዎች ራያን ሃትኖሪን እንዲሁም ግብ ጠባቂውን ማርከስ ቤቲኔሊን ካስፈረሙ በኋላ ሶስተኛና አራተኛ ፈራሚያቸውን ያገኙ ሲሆን ቱጃሩ ክለብ በሶስት ቀን ውስጥ 4 ፊርማዎችን ፈጽሟል። ሲዝኖቹ ራያን ሻኪን ትላንት በይፋ ከፈረንሳዩ ክለብ ኦሎምፒክ ሊዮን ምሽት ላይ በይፋ አስፈርመውታል። ሲዝኖቹ ለዝውውሩ 36 ሚሊዮን ዩሮ የከፈሉ ሲሆን በአድኦንስ መልክ ደግሞ ተጨማሪ 6 ሚሊዮን ዩሮ የሚከፍሉ ይሆናል። ሻኪ በኢቲሃድ ለ5 ዓመታት የሚያቆየውን ውልም መፈረም ችሏል። የፈረንሳይ ተጫዋች ኢቲሃድ መድረስ የፔፕ ጓርዲዮላ መሃል ክፍል የሚያጠናክርላቸው ይሆናል ተብሎ በስፋት ይገመታል። ያው የኬቨን ደብሩይነ ተተኪ ተደርጎ የፈረመ ተጫዋች መሆኑ ይታወቃል። በጊዜ ወደ ሲቲ መድረሱ ደግሞ አርብ ለሚጀምረው ዓለም የክለቦች ዓለም ዋንጫ እንዲጫወትም የሚያደርገው ነው የሚሆነው። ለሊዮን በ185 ጨዋታዎች 29 ግቦችንና 45 አሲስቶችን በስሙ ያስመዘገበው እንዲሁም በተጠናቀቀ የውድድር ዓመት ደግሞ በእጅጉኑ ደምቆ የተገኘው የ21 ዓመቱ ራያን ሻኪ ሲቲን ከተቀላቀለ በኋላ ግን በሰጠው አስተያየት ይህ ለእኔ ህልም ነው። እውነት ለመናገር እንደ ማንቸስተር ሲቲ አይነት ክለብ መቀላቀልና በሙዬ አንድ እርምጃ ለመራመድ እድሉን ማግኘቴ በጣም ልዩ ነገር ያደርገዋል። ሲቲ ምን ያህል ጥሩ ቡድን እንደሆነ ሁሉም ያውቃል። አሁን ላይ ለብዙ ዓመታቶች ስኬታማ የሆኑ ቡድኑ እያሸነፈ እንዲቀጥል የመርዳት ኃላፊነትን መቀበል ፈልጋለሁ። ምን ማድረግ እንደምችል ለሲቲ ደጋፊዎች እስካሳይ ድረስ መጠበቅ አልቻልኩም ሲል አስተያየቱን አጋርቷል። ሲቲዎች ዛሬ ከአንድ ሰዓት በፊት ደግሞ ይፋ ባደረጉት ሌላ ዝውውር ቲያኒ ሬንደርስን በ46.3 ሚሊዮን ፓውንድ በይፋ ከኤሲ ሚላን በይፋ አስፈርመዋል። ሬንደርስ በኢትሃድ ለ5 ዓመታት ያህል የሚያቆየውን ውልም በይፋ ፈርመዋል። ሲዝኖቹ ግን በሚገርም ሁኔታ አሁን ለፈጸሟቸው 4 ዝውውሮች ያወጡት 108 ሚሊዮን ፓውንድ ብቻም ያድርገዋል። ምናልባትም ስለ ሬንደርስ ዝውውር በምሽቱ ዜናችን የምንመለስበት ይሆናል። ቼልሲዎች የቦሩሲያ ዶርትሙንድን ተጫዋች ጄሚ ባይኖ ጊትንስን ለማስፈረም ትላንት የተሻሻለ ጥያቄ
ማቅረባቸው ይታወቃል። ሰሜዎቹ ያቀረቡት የተሻሻለ ጥያቄ ደግሞ የ50 ሚሊዮን ዩሮ ጥያቄ ነበር። ሆኖም ግን ቸልሲዎች ያቀረቡት የተሻሻለም ጥያቄ በድጋሚ ውድቅ እንደተደረገባቸው ይታወቃል። ታዲያ ከዚህ ክስተት በኋላ በቢቪቢዎች ውሳኔ የተበሳጨው ጊቴንስ ትላንት የዶርትሙንድን የልምምድ ማዕከል ለቆ ሲወጣ በብስጭት መኪናውን በፍጥነት ሲያሽከረክር በቪዲዮ ለመመልከት ተችሏል። ጨዋታውን ለክለብ ዓለም ዋንጫ ለተከፈተው አጭር የዙር መስኮትም ወደ ሌላ ክለብም እንደማያመራም ተረጋግጧል። የዝውውር መስኮት ስላበቃ በቡንደስሊጋው ክለብም ይቆያል ማለት ነው። ግን ደግሞ ዋናው የክረምት የዝውውር መስኮት በቀጣይ ሰኞ ሲከፈት ሰሜዎቹ ተጫዋቹን ወደ ስታንፎርድ ብሪጅ ለማስኮብለል ሊመለሱበት የሚችሉበት አይነት ዝውውር ሊሆን ይችላል። አሁኑ ግን ኤንዞ ማሬስካ በክለቡ ዓለም ዋንጫው ባላቸው ስኳድ የሚጠቀሙ ይሆናል። ያም ዴላፕንና ማማዱ ሳሪንም ደግሞ ማስፈረማቸው ይታወቃል። በፍራንስ ፉትቦል አማካኝነት የሚስተናገደው የባሎንዶር ሽልማት ዘንድሮ ለ69ኛ ጊዜ የሚካሄድ ሲሆን የዘንድሮ አሸናፊ የሚታወቅበት ቀን ከዚህ ቀደም መገለጹ ይታወቃል። በሴፕቴምበር ወይም በመስከረም ወር ላይ የሚታወቅ ሲሆን በሴፕቴምበር 22 አሸናፊው የሚታወቅ ነው። የሚሆነውን ደግሞ እንደተገለጸው ከዛ አስቀድሞ የባሎንዶር እጩዎች መቼ እንደሚታወቁ የተገለጸ ሲሆን በነሐሴ ወር ላይ ይፋ እንደሚሆኑ ተገልጿል። በኦገስት 7 እጩዎች ተዘርዝረው ይፋ ይሆናሉ ነው የተባለው። ለዘንድሮ ባሎንዶር ኡስማን ዴምቤሌ ከፍተኛ ግምት ይሰጠዋል። ከዛ ባለፈም ፖርቹጋላዊ ቪቲኒያም ይቀመጣል። ላሚን ያማልም እንዲህ የመሳሰሉ ጨዋቾች ቅድሚያ የሚሰጣቸው ጨዋቾች ናቸው። ትላንት የተለያዩ የሀገራት ጨዋታዎች ተደርጓል። ከተደረጉ ጨዋታዎች መካከል ደግሞ በተመረጡ ጨዋታዎች በዓለም ዋንጫ ማጣሪያ ጨዋታ ኔዘርላንድ ማልታን 8-0 በሆነ ሰፊ ውጤት መረምረም ማልታን ችላለች። በዚህ ጨዋታ ሜምፊስ ዴፓይ 2 ግቦችን ማስቆጠሩንም ተከትሎ የኔዘርላንድ የምንጊዜም ከፍተኛ ግብ አስቆጣሪ ሪካርድን ከሩበን ቫን ፐርሲ ጋር ሊጋራ ችሏል። ዴፓይ 50 ግቦች ላይ የደረሰ ሲሆን የሚገርመው ደግሞ ሁለቱም እኩል 102 ጨዋታዎችን አድርገው ነው እኩል 50 ግቦችን በስማቸው ላይ ያስመዘግቡ የቻሉት። በወዳጅነት ጨዋታ ደግሞ እንግሊዝ ሳይጠበቅ በአፍሪካ ተወካይዋ ሴኔጋል ሽንፈት የቀመሰች ሲሆን ሴኔጋል እንግሊዝን 3-1 በሆነ ውጤት ረታለች። ኢስማኤል አሳር፣ ሀቢብ ዲያራና ቼክ ሳባሌ ለሴኔጋል ያስቆጠሩት ተጫዋቾች ናቸው። ለእንግሊዝ ከሽንፈት ያልታደገችውን ብቸኛ ግብና በጨዋታው ቀዳሚ የነበረችውን ግብ ደግሞ ሃሪ ኬን ነበር ማስቆጠር የቻለው። እንግሊዝ ትላንት በታሪኳ በአፍሪካ ሀገር ለመጀመሪያ ጊዜ ተረታች ሲሆን በአፍሪካ ሀገር 3 ግብ በአንድ ጨዋታ ስታስተናግድም ለመጀመሪያ ጊዜ ሆኖ ተመዝግቧል። ሴኔጋል ትልቅ ታሪክን ነው ልትሰራ የቻለችው። በኤዥያ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ደግሞ ኡዝቤኪስታን ካታርን 3-0 በመርታት ኡዝቤኪስታን በታሪካቸው ለመጀመሪያ ጊዜ ለዓለም ዋንጫ ማለፋቸው አረጋግጠዋል። ኡዝቤኮች ከዚህ ክስተታቸው በኋላ ወደ ስታዲየም ብዙ መኪናዎች ገብተውም ለተጫዋቾች በሽልማት መልክ መኪና አበርክተውላቸዋል። ተጫዋቾቹ ብቻም ሳይሆኑ ለእያንዳንዱ የብሔራዊ ቡድን ስታፎችም ነው መኪና ሽልማቱ ሊበረከትላቸው የቻለው። አውስትራሊያ ደግሞ ሳውዲ አረቢያን 2-1 ረታ ሌላኛዋ ለዓለም ዋንጫ ያለፈች ሀገር መሆኗን አረጋግጣለች። አውስትራሊያ በተከታታይ 6 ዓመትም ለዓለም ዋንጫ ማለፏን ነው ያረጋገጠችው። በደቡብ አሜሪካ ሀገራት ወይም በኮንሜቦል የዓለም ዋንጫ ማጣሪያ ጨዋታ ደግሞ በተመረጠ ጨዋታ ብራዚል በቪኒሺየስ ጁኒዮር ብቻ ያግብታ ግዛ ፓራጓይን 1-0 በሆነ ውጤት ማሸነፍ ችላለች። ቪኒ ጁኒዮር በጨዋታው ኮከብም ነው የነበረው። ብራዚል ከትላንቱ ድሏ በኋላ ደግሞ ለዓለም ዋንጫ ማለፏን ያረጋገጠችም ሀገር ሆናለች። ካርሎ አንቸሎቲ በመጀመሪያ ጨዋታቸውም ከድል ባለፈ ብራዚልን ለዓለም ዋንጫ ማሳልፈዋል። ቀድሞውኑ ማለፉ የተረጋገጠው አርጀንቲና ደግሞ ከኮሎምቢያ ጋር አንዳቻ በሆነ ውጤት ተለያይታለች። ኮሎምቢያ በሉዊስ ዲያዝ ግመሬ የነበረች ቢሆንም አርጀንቲና ወደ ጨዋታው መገባደጃ ላይ በቲያጎ አልማዳ አማካኝነት ግን ያቻነሷን ግብ ልታገኝ ችላለች። በጨዋታው በአርጀንቲና በኩል ግን በ70ኛው ደቂቃ ላይ ኤንዞ ፈርናንዴስ ቀይ ካርድ የተመለከተ ተጫዋች ነበር። አንዳንድ አጫጭር መረጃዎችን አድማጮች ላጋራችሁና እንላይ። ትላንት ኬቨን ዴብሮይነ ናፖሊ ለመቀላቀል ከጫፍ መድረሱን ስናነሳ እንደነበር ምሽት ላይ ይታወቃል። አሁን ዴብሮይነ ከ1-2 ሰዓት በፊት ናፖሊን እንደሚቀላቀል ተረጋግጧል። ፋብሪዚዮ ሮማኖ ሂሩሂጎ በማለት አረጋግጦታል። ኬዲቢ የ2 ዓመቱ ለሚፈርም ሲሆን በውሉ ላይ ለተጨማሪ 1 ዓመትም የማራዘም አማራጭ ይኖረዋል። የቼልሲ ግብ ጠባቂ ሆኖ ፔትሮቪች ከቼልሲ የክለብ ዓለም ዋንጫ ስኳድ ውጪ እንደሆነ እየተገለጸ ይገኛል። ቡድኑ በውድድር ዓመቱ ከአንድሬ ሳንቶስ ውጪ በውሰት የቆዩ ተጫዋቾችን የመያዝ እቅድ ስለሌለውም ነው ይህ ውሳኔ ፔትሮቪች ላይ የተወሰነው ተብሏል። ከሜኞ ዝውውር ትላንት ራሳቸውን ያገለሉ ቼልሲዎች አሁን ሌላ ትክክል ያልሆነ ውሳኔ እየወሰኑ ይመስላል። ጋላታሳራዮች ደግሞ ሌሮይ ሳኔን እንደሚያገኙት የተማመኑ ሲሆን ጋላታሳራዮች ሌሮይ ሳኔን በ3 ዓመት ውል እንደሚያስፈርሙት ከስምምነት እንደደረሱ እቁ ጋዜጠኛ ዴቪድ ኦርንስተን ዘግቧል።